በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ በጌታችን በኢየሱስ ክርስቶስ መስቀል ላይ ዕዳ የተከፈለለትና የዳነ ሕዝብ የሆናችሁ መንፈስ ቅዱስ በዘላለም ማኅተሙ ርስት ወራሾች እንድትሆኑ ልጆች እንድትሆኑ ያተማችሁ በ40 ቀን ሀብተ ወልድ እስመ ክርስትናን የሰጣችሁ ሁላችሁ ቤተሰቦቼ እንደምን ከረማችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከአባቱ ከአብ ከሕያው መንፈሱ ጋር በአንድነት በሦስትነቱ የተወደደ ተመሰገነ ይሁን። የእግዚአብሔር ብሩካን አሁን ዛሬ የምንማረው ርዕሳችን ላይ ያየነውን በመብል መርከስ የሚለውን ሐሳብ ነው። መብል እንዳያረክሳችሁ እግዚአብሔር ቃል ስለዚህ ነገር የጻፈውን በትንቢተ ዳንኤል ምዕራፍ 1 ቁጥር 8 ላይ እናነባለን። ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ፣ እንዳይረክስም የጃንደረቦቹን አለቃ ለመነ። እንግዲህ ስለ መብል ነው ዛሬ የምንነጋገረው። በጣም ቀላል የሚመስል አንዳንድ ጊዜ ደግሞ ተቃርኖ ያለው ሐሳብ የሚመስል ለምሳሌ በዳንኤል መጽሐፍ ላይ መብል እንደሚያረክስ ይጽፋል። እንደዚሁ ደግሞ ጌታ በትምህርቱ ወደ ውስጥ የሚገባ ያረክስም ይላል። እነዚህ ሐሳቦች እንዴት ነው ታርቀው የሚሄዱት የሚለውን እንመለከታለን። እግዚአብሔር ልጆች እንግዲህ ዳንኤል የተጸየፈው የባቢሎንን እንጀራ ነው። የባቢሎን እንጀራ ከተለያዩ የእንስሳት ተዋጽኦዎች ይዘጋጃል። የአይሁድ ማህበረሰብ እነኛ ኢትዮጵያን እንደምናደርገው የማይመገቧቸውን እንስሶች ይመገባሉ እና ጽዩፍ የሆኑትን አብረው በማዳቸው አስቀምጠው ይመገባሉ። ይህ አንደኛው ነገር ነው። ይሄ ለሁላችንም የጋራ ነገር ነው። ሁላችንም ተነስተን ጽዩፍ የሆኑትን እንስሳት ስጋ አንበላ። በዚህ ጉዳይ ትምህርትም አይሰጠንም፣ ደመነፍሳችንም ይነግረናል። ግን ይሄኛው አንደኛው ምክንያት ነው። ግን ሁለተኛው ምክንያት በዋናነት በቤታቸው በኑሯቸው ውስጥ የሚሰራውን ክፉ መንፈስ ከመቃወም አንጻር ነው። መንፈስ ማዕድ ላይ ይሰፍራል። ለምሳሌ አብርሃም በዘፍጥረት መጽሐፍ ምዕራፍ 15 ላይ ለእግዚአብሔር ሊያቀርብ በነበረው ስጋ ላይ ባረደው ስጋ ላይ አሞሮች አንዣበቡ ይላል፣ አባረራቸውም ይላል። እንደዚህ አይነት አንዳንዴ እኛ የእግዚአብሔር መቅደስ ስለሆነን ለእኛ ሰውነት ለእኛ ስጋ የምናዘጋጀው መብል መናፍስት የሚያድሩበት ሊሆን ይችላል። በጣም የሚገርማችሁን ታሪክ ልነግራችሁ ፈልጋለሁ። በሁልቂጤ አገልግሎቴ ብዙ ዓመት ሰንበት ትምህርት ቤት ተማሪ እያለሁ አንድ ቤተሰብን እናገለግል ነበር ከአንድ ወንድሜ ጋርና ያ ቤተሰብ ከፍተኛ መናፍስት የሚዋጋው ቤተሰብ ነበረ እና በቃ ቤት ውስጥ ልጆቻቸው በስማም የተባለ እንጀራ አይበሉም። በስማም ከተባለ እንጀራውን አይበሉትም፣ ማዕዱን አይቀምሱትም። በተለይ አንደኛው በጣም ከፍተኛ የሆነ መንፈስ ነበረባት እና አንድ ቀን ያው በስማም የሚል በስመ አብ ወወልድ ወመንፈስ ቅዱስ የሚለውን ምግብ በግድ እንድትበላ አደረግናት። በላች ማለት ነው። ከበላች በኋላ ድምፅ ሰማን ውጪ እና በርሜሉ ይሄ የውሃ በርሜል ሙሉ ውሃ በርሜል ያለው በዛ ሀገር ብዙ ጊዜ ውሃ አልነበረበት ከተማ ነበርና ውሃው ለሳምንት ተቀርቶ ይቀመጣል እና ልክ እቺ እንጀራ ስናበላት በርሜሉ ድምፅ አሰማና ሰው በርሜሉን የወሰደው ነበር የሚመስለው እና ሴትዮዋ ሮጠው ሲወጡ ያ በስማም በላይ በላችውን እንጀራ እንደዋጠች ያ ሙሉ የውሃው በርሜል ባዶ ሆኖ አገኘ ነው። የውሃው በርሜል ማለት ነው ያ ሙሉ የነበረው በዛች ቅጽበት እና አሁን ተቀምጬ ሳስበው በጊዜው ያው ገርሞኛል። ሰይጣን ጠጣው ብለን አሰብን ማለት ነው። ግን አሁን ሳስበው ከማዕድ ጋር በተገናኘ መናፍስት ምን ያህል ሰዎችን እንደሚያጠቋቸው መመልከት የቻልኩት ከማዕድ ጋር የተገናኘና ጌታ ኢየሱስ ክርስቶስ ማዕድን ሲሰጥ ባርኮ ወደ ላይ ሻቅቦ ባረከ፣ ከዛ ቆረሰም ሰጠም ነው የሚለው። የማዕድ ስርዓት ምን መሰላችሁ? የብሩኩ ማዕድ እንጀራችንን ወደ ላይ እጆቻችንን አንስተን አሻቅበን ምን ባረከው ነው።
ሰማይ ነው። በረከት ከሰማይ ነው ማለት ነው። አይኖቻችንን ከፍ ማድረጋችን በረከት ከሰማይ ነው። እንጀራ ከሰማይ ነው። በጎ ሀብት ፍጹም በረከት ከአብ ዘንድ ነው ማለት ነው። እና ትልቁ እንጀራን ያዘጋጀ እግዚአብሔርን መባረኪያ ነው። እንጀራ ሰልፉ እኮ ብዙ ነው። እንጀራ እንደምንገዛው ገበያ ውስጥ እንደምንገዛው ነው። እናንተ ጋር ስንት እንደሆነ አላውቅም። እኛ ጋር አይ ቲንክ 20 ብር ሊሆን ይችላል። ገበያ ውስጥ አንድ እንጀራ 20 ብር ነው ዋጋው ይመስላችኋል? አይደለም። የእንጀራ ዋጋ 20 ብር አይደለም። ወይም ደግሞ $2 $1 አይደለም። ወይም ደግሞ 20 30 ድርሃም አይደለም። የእንጀራ ዋጋ ይሄ አይደለም። ሰልፉን ተመልከቱት። የገበሬውን ድካም፣ እርሻውን ሲያርስ፣ እርሻውን ሲጎለጉል፣ ዝናብ ሲዘንብበት የእንጀራ ዋጋ እሱ ነው። እንደገና ሲዘራው፣ ከዘራው በኋላ ሲያርመው፣ አረሙ ፀሐይ ላይ ውሎ መግባቱ የእንጀራ ዋጋ እሱ ነው። ከዛ እንደገና ደግሞ ሲኮተኩተው፣ ማዳበሪያ ሲያረግለት፣ መልሶ ደግሞ ከደረቀ በኋላ ሲያጭደው፣ ሲወቃው የእንጀራ ዋጋ እሱ ነው። ከዛ በኋላ የተወቃውን ደግሞ እንደገና ገበያ ወስዶ ጭኖ ተንከራቶ ሄዶ ሸጦት ሲመጣ፣ ከዛ ከገበያ ደግሞ እናቶቻችን ገዝተው ወስደው ወፍጮ ቤት ሲከቱ ሲበጠር የእንጀራ ዋጋ 20 ብር ነው። እንደገና ደግሞ ተበጥሮ እንጀራ አይሆንም እኮ ተፈጭቶ ወፍጮ ውስጥ ገብቶ ተከፍሎ ከወፍጮ ውስጥ ደግሞ እንደገና ከመጣ በኋላ ዱቄት እንጀራ አይሆንም። ተቦክቶ ታግሶ ምጣዱ ታስሶ ታምሶ ብዙ ነገር ተደርጎ ነው እንጀራ ከምጣድ ላይ ወጥቶ እንጀራ ነው። እንጀራ የስጋችን ምግብ እግዚአብሔር በጥንቃቄ ያሰናዳልን ስርዓት ነው። ቀላል ነገር አይደለም። ስለዚህ ማዕዳችን ከሰማይ ነው፣ ከእግዚአብሔር ዘንድ ነው። ከሱቅ የምንገዛው እንጀራ አይደለም። እንጀራ ወይም እኛ ቢሮ ገብተን ደሞዝ ተቀብለን የምናመጣው አይደለም እንጀራ። ለዚህ ነው እጆቻችን ዘርግተን ወደ ሰማይ ወደ አርያ እንጀራችን ማዕዳችን ፊት ጸሎት ማድረግ ያለብን፣ ምስጋና ማቅረብ ያለብን፣ ስሙ መጥራት ያለብን። ለምን ማዕዳችን ፊት ስጋው ላይ አሞሮች እንዳይቀመጡ በአብርሃም መስዋዕት ፊት እንደመጡ ማለት መከላከል ያስፈልጋል። ማዕዳችን ከልባችን በእምነት መባረክ አለብን። ጌታችን ኢየሱስ ክርስቶስ ይህንን ነው ማዕድን ስርዓት ሲያስተምረን አይኖቻችንን ቀና አድርገን ወደ ላይ እንድንባረክ። ሁለተኛ ቆርሶ ሰጣቸው። የሚቆረስ ነው እንጀራ። እንጀራ ለብቻ የሚበላ አይደለም። አባቶቻችን ብቻውን ይበላ ብቻውን ይሞታል ይላሉ። ቆርሰው የሚሰጡትም ነው። ቆርሶ ለልጅ ለሚስት አባወራ በስርዓት ግቢውን ምንድነው እሱ አስቤዛውን አሟልቶ በኑሮ ፕሮቫይደር ሆኖ እንጀራውን አቆርሶ መስጠት አለበት። የተባረከ ቤትን የተባረከ ትውልድ ለመገንባት አባት እያለ ልጅ መራብ የለበትም። ሚስት መራብ የለባትም። እናት እያለች ልጆች መራብ የለባቸው። የሚቆረስ ነው። ከዛ ባለፈ ደግሞ ለጎረቤት ለተራበ የሚቆረስ ነው። ለችግረኛ ለባልቴቷ ለሌላት የሚቆረስ ነው። ቆርሶ ሰጠ ነው የማዕድ ስርዓት። የብሩኩ ማዕድ ይሄ ነው። የባቢሎን እንጀራ ግን እንደዚህ አልነበረም። የባቢሎን እንጀራ መብላት ብቻ ነው። ቀረበ መብላት ነው። ከየት ይምጣ እንዴት ይምጣ መጠየቅ የለም። በሽታ ነው የሚያመጣው። ያ መንፈሳዊ በሽታ፣ ስጋዊ በሽታ ነው የሚያመጣው። በየሄድንበት በተቀመጥንበት ማዕድ ፊት የሚቀርብልን እንጀራ ምን እንደሆነ አናውቅም። ምን እናውቃለን? በየሆቴሉ በየሬስቶራንቱ ውድ ገንዘብ ከፍለን የምናወጣው እንጀራ ምን እንደሆነ ታውቃላችሁ? ይኸውላችሁ ኪችን አይታይም ይባላል። ኪችን አይታይም የሚባለው በእምነት ነው። ግን በእምነት እንደበላን የምናረጋግጠው ያመንነው እግዚአብሔርን ጠርተን ስንበላ ነው። ማዕዳችን ቅዱስ እንዲሆን ማለት ነው። ማዕዱ ይኸውላችሁ እኛ ግን የጉርጥ ስጋ ወይም ደግሞ የአይጥ ስጋ አንበላን ብለን እንትን ማለት ብቻ አይደለም። የበጉ ስጋ ተባርኳል ወይ? ከእግዚአብሔር መንፈስ ከቅዱስ ስሙ ጋር ተገናኝቷል ወይ? በደንብ ማየት አለበት። መቀደስ አለበት እንጀራችን። ምክንያቱም ውስጣችን ነው የሚገባው። ጌታ የተቀደሰውን እንጀራ ነው ወደ ውስጥ ሲገባ ያረክስም ያለው። አጋንንት የሚጠቀሙበት ምግብ አለ፣ መብል መጠጥ አለ። አሁን በጣም የሚያስደንቅ ነገር ነው የሚመለከተው። ከተማ ውስጥ ወጣ የመጠጥ መሸጫ ሱቆች ዱባይ አንድ ወዳጅ አንድ ቦታ ይዤ ልሂድ አለኝ። እንግዳው ነበርኩኝ ቤት ውስጥ እና ራቅ ያለ ከከተማ ውጭ የሆነ ሰው ቦታ ይዞኝ ሄደ። በሸት ያለ ቦታ ነው። በህይወት ዘመኔ እንደዚህ አይነት የተዋበ ቦታ ይቻላል። የመጠጥ ስቶር ነው። እጅግ ውብ የሆነ ስቶር ነው።
የጠርሙዞቹ ውበት፣ የመጠጡ አይነትና ብዛት፣ ያንን ትልቅ የመጠጥ ስቶር ስመለከተው ማመን ነው ያቃተኝ ውበቱ። ይሄ ሁሉ ውበት ግን ለምንድን ነው ብዬ ራሴን ጠየቅኩ። እኔን ለማማለል ነው? እኔን አፒታይት ለመክፈት ነው? ህይወቴን ለመብላት ነው? ጤናዬን ለመብላት ነው? አያችሁ፣ የሚጠጣ ሁሉ የሚጠጣ ነው ወይ? የተገኘ ሁሉ አይጠጣም። ወንዶች ራስን በብዛት ያስፈልጋል። እናንተ ልጆች የወለዳችሁ ወንዶች መብላችሁ እንዳያረክሳችሁ፣ ጉበታችሁን ኩላሊታችሁን እንዳይበላባችሁ፣ የምትጠጡት መጠጥ ወደ ውስጥ የሚገባ አያረክስም ተብሎ ዝም ብሎ አይገባም። መጠን ያስፈልገዋል፣ ልክ ያስፈልገዋል። አባት የሆነ ወንድ ልጅ ለልጆቹ መኖር አለበት። አባት የሆነ ወንድ ልጅ ለልጅ ልጆቹ መኖር አለበት። ታውቃላችሁ አያቶቻቸውን የሚናፍቁ ልጆች እንዳሉ፣ በአያቶች የሚቀኑ ልጆች ነው። ታውቃላችሁ ጀርመን ሀገር የባለቤቴ ወንድም ይኖራልና አጋጣሚ አባቱን ይዞ ሄደ ወደ ጀርመን እና ትንሹ ልጁ ምን አለች? በጣም ተለሰተች። አባትየው የመጡ ቀን የዛን ቀን እኔ ማያት አለኝ። ትምህርት ቤት ሲሄድ ልጆች አያት እያለ ይዘው ይመጣሉ። ቀና ነበረ። ዛሬ ግን የኔ ቅድመ አያት የኔ አያት አለ አብሮኝ ዛሬ ትምህርት ቤት ይሄዳል አለች ብሎ ሲነግረኝ ነበረ። የባለቤቴ አባት ማለት ነው። አያት ሆኖ መኖር ራሱ መፈለግ እንዳለው ዋጋ እንዳለው ለልጅ ልጅ ሳይቀር የምንፈለግ እንደሆነ ታውቃላችሁ እናንተ ወንዶች። ምንበላው ምግብ ምንጠጣው መጠጥ እንዳያረክሰን ባካችሁ፣ እንዳይገለን። ዳንኤልን ተመልከቱት። ያለው ቤተ መንግስት ውስጥ ነው። ዋናው ሪሶርሱ ጋር ነው ያለው። ዋናው የመጠጡ የምግቡ የምቾቱ ማዕከላዊ ስፍራ ተቀምጦ ሰውነቱ እንዳይረክስ ተጠነቀቀ ይላል። ዝም ብለን ያገኘነው መመገብ የለብን። ዛሬ ጤናችን አስፈላጊ ነገር። ስጋ ወዳለው የተገኘውን ስጋ መብላት። አንዳንዶቻችን ተነስተን ነው የምንበላው። በስማም የሚባል ትዝም አይለንም። ከዛ ያገብቶ ውስጣችን ካንሰር ይሆናል፣ ሪህ ይሆናል፣ በሽታ ይሆናል። ቀላል አድርጋችሁ እንዳታስቡት። ምግባችሁን መርጣችሁ ተመገቡ። ይቅርታ አድርጉልኝ። ዛሬ እኔ እንደ ቄሳውን እንደ ሐኪም ነው ማስተምረው። ጌታ የእስራኤልን ልጆች ለምን ይመስላችኋል ሸኮና ክፍት ብሎ ሸኮና ደፈን አትብሉ ያላቸው? ለምን ይመስላችኋል ስቡን አቃጥሎት አትብሉት ጮማውን ያላቸው? ይጠፋቸዋል። አሁን ይሄ ደም አትብሉ ብሎ ለምን ከለከለ በሕግ? ደም ከፍተኛ የበሽታ መተላለፊያ መንገድ ነው። ደም ሲበላ ሰው በሽታ ይዘዋል። ሌላ የማይድን በሽታ፣ የእንስሳት በሽታ ወደ ሰው ልጆች ይገባል። ያለ መከላከል ጤናቸውን ለመጠበቅ ነው። ስቡን አቃጥሉት ያለው በስብ ውስጥ ዋና የሰውነታችን መርዛማ ክፍል የሚከማቸው እዛ ውስጥ ነው። መርዙን አቃጥሉት ማለት ነው። እኛ ግን ስቡን በአዋዜ ነው ምንመገበው። እያችሁ ምንመገበው ማወቅ ለኛ የማይሆኑ ናቸው እነዚህ የአህያ ስጋ፣ የፈረስ ስጋ፣ የተለያየ አይነት ስጋዎች መመገብ፣ ያልተፈቀዱ ስጋዎችን መውሰድ ለሰውነታችን መርዛማነት ስላላቸው ጤናችንን ስለሚበሉት አትብሉ ያለ እንጂ ጌታውን ይህንን ዓለም ሁሉ ፈጥሮ ሰጥቶን የለን ምን ችግር አለ? ግን የሚጎዳንን ነው የሚያሳየን። ወደ ሰውነት የገባ ሁሉ ይጠቅማል ማለት አይደለም። በጣም ዘመናዊ ሆናችሁ የተማራችሁ ሰዎች የምትባሉ ዘመናዊነት ባህል ከባህል አፈንጋጭነት ይመስላችሁ። ባህል ዝም ብሎ የመጣ አይደለም። ማህበረሰባዊ ጥናት የተደረገበት ነው። ባህል ከሃይማኖት ከማህበረሰብ ጥናትና ምርምር የሚመጣ ነገር ነው። ዝም ብሎ አይመጣም። ቤተሰቦቻችን ነው የሚሉን ነገር አትብሉ አትንኩ የሚሉን ነገር ለምን አሉ ማለት ያስፈልጋል። እርግጥ ነው መማር ማወቅ ከዛ ድንበር አልፎ መሄድ የተሻለና የተማረ የላቀ ሰው ሊያስመስለን ይችላል። ግን የምንጎዳው እኛ እግዚአብሔር እና ሰውነታችን እንዳይረክስብን ማዕዳችን ባርከን መመገብ፣ የእውነት ባርከን መመገብ፣ ባርከን በምንገባበት ሬስቶራንት በምንገባበት ቦታ ስመ ኢየሱስን ስመ እግዚአብሔርን ጠርተን መቀመጥ አለብን። እግዚአብሔር ልጆች ነን። ንጹህ ማዕድ ነው የሚያስፈልገን። ንጹህ ማዕድ እንባዋን እያፈሰሰች የምትሰራው እኮ ምግብ ሊሆን ይችላል። እኛ ጋር የሚቀርበው ሰራተኛዋ በግፍ እየተበደለች
እንባዋን ጠብ እያደረገች የምታመጣው እንጀራ ሁሉ እንጀራ አይደለም። ስለዚህ በእግዚአብሔር ስም እዛ ላይ ያለውን የሐዘን መንፈስ ማባረር ያስፈልጋል። እኛ የማይመለከተን ነገር እንዳይነካን። አንቆ የሚገል እንጀራ እኮ አለ ታውቃላችኋል? አንቆ የሚገል አንድ ክፍለ ሀገር ሄጄ ወደ ሐረር ከጉባኤ እኛ ልክ እንደወረድን ከቤተክርስቲያኑ ከጉባኤ አዘጋጆች መካከል ተሰብስበው አንድ ቦታ ማዕድ ሲመገቡ አንደኛውን ሰው ምግቡ አነቀና ገደለው። እኛ ስንደርስ ዋይ ዋይ ይባላል። ምን ሆኖ ነው ስንል ምግቡ አነቀውና ገደለው። አንቆ ይገላል። የአጋንንት ስራ ነው። ማዕድ በእግዚአብሔር ስም ነው መዘርጋት። እጃችን ወደ ማዕድ ስንዘረግ በያው እግዚአብሔር ስም ነው መዘርጋት ያለ። የምንመገበው የሚያጠፋ ሊሆን ይችላል። የሰውነታችን ጉዳት ሊሆን ይችላል። ተመልከቷቸው የእኛን አባቶች በእግዚአብሔር ያመኑትን እስከ ሽበት እስከ ሽምግልና 160 170 ዓመት የኖሩትን አበው እና አብርሃምን ተመልከቷቸው። እንጀራቸውን ጥጃቸውን አርዶ በልተዋል እንጂ ስጋት ተከለከሉ። ግን የእግዚአብሔር ስም ነበረበት ማዕዱ፣ ፍትህ ነበረበት ማዕዱ፣ እንባና ግፍ አልነበረውም ማዕዱ። እድሜያቸው ረዘመ፣ ለሽበት በቁ፣ ኖሩበት፣ ልጆቻቸው ልጆች አዩበት። ለብዙ ቤተሰቦች እንጀራቸው ገዳያቸው ነው። ለብዙ ቤተሰቦች የለፉበት እንጀራ ይገላቸዋል። የእግዚአብሔር ልጆች ማዕዳችንን እንቀድስ። ከማዕዳችን ቆርሰን መስጠት ማዕድ መቀደስ ማለት በማዕዳችን ፊት በእውነት መጸለይ፣ ማዕድን የሚያዘጋጀው ሰው እንባው እንዳይፈስበት መጠንቀቅ ያስፈልጋል። የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነት እናታችን እመቤታችን ረድኤት በረከት የመላ ጥበቃ አብሮን ይሁን። በትምህርቱ ላይ ኮሜንት አድርጋችሁ ስለምትወጡ እግዚአብሔር ይባርካችሁ። ደስ ይለኛል። ላይክ በተኑን ስለምትጫኑት። ቀሲስ አሸናፊ ገብረማርያም ነኝ። ሰላም